አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጠይባ ሚዲያ ቤተሰቦች ሀባይ እንኳን ሰላም መጣችሁልኝ። እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ወደ ቻናሌ ስለምመጡ በጣም ደስ ይለኛል፣ አመሰግናለሁኝ። ላይክ እያደረጋችሁ ቪዲዮውን ጀምሮ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉኝ። ሀባይቦቼ እወዳችኋለሁ፣ አከብራችኋለሁ። ክርስቲያን ወገኖችን ሰላም ሰላም ብያለሁኝ። ሰላማችሁ ብዝት ይበል። ሰላምታ እንግዲህ አታብዢ ይላሉ አንዳንዶቹ ማለት ነው። እኔ ግን ብዙ ጊዜ ቶሎ ብዬ ነው ወደ ገደለው የምገባው ማለት ነው፣ እንዳይሰለቻችሁ እና ዛሬ ለየት ባለ ቪዲዮ ነው የመጣሁት። አሁን ላይ እንግዲህ ርዕሱ ላይ እንዳያችሁት በጣም መዳሞች ከፍተዋል፣ እንደ በፊቱ አይደሉም። አሁን ላይ ከፍተዋል፣ አቀዋል። የዋህነት እየቀረ ነው። ጊዜው ነው መሰለኝ እነሱንም የሚያስተምራቸው ማለት ነውና አንዲት እህታችን እንግዲህ 1-2 ወር እየሆናት ነው ተዚህ ሂዳለች፣ ከዱባይ ወደ ሀገሯ ገብታለች። እሷ አልተመለሰችም። እንግዲህ በዛው ለመቅረት ነበረ የሄደችው ማለት ነውና ትላንትና አብራት የምትሰራው እህቴ ናት ማለት ነውና እሷ ተመለሰች ወይ ምናምን ስላት እሷ እኮ ልትመለስ አልነበረም የሄደችው ምናምን አለችኝ። እንዴ እንደዛ ነው እንደ ሄደችው? አዎ፣ ግን ስትሄድ ትኬት አስቆርጣ ብዙ ነገር አድርጋ ነው እንግዲህ ኢቃማ ተሰርቶላት ኢቃማው አልቆ 2 ወሯን ጨርሳ ኢቃማው አልቆ ነው የሄደችው ከዚህ ማለት ነውና እሷ እኮ መዳም እኮ እንደው ብሯን በልተው አትቀርዋለች። እንደ የምን ብር አልኳትኝ፣ የምን ብር ስትሄደ የወር ደመወዟን አልሰጧትም፣ 1200 ድርሃም ታይሰጧት ነው ሄደችው አለችኝ። እንዴት ለምን ስላት መጀመሪያ እሷ ምን አደረገች? ተመልሼ እመጣለሁኝ ትኬቱን ቁረጡልኝ ብላ ተመርምራ ኢቃማ ተሰርቶላት ምናምን ነው ሄደችው። የአየር ትኬት ይዛ ሄዳ ነው በዛው የቀራቸው። ስለዚህ እነሱ ደግሞ እንደዛ አድርገው ሲጨርሱ ብሬን ደሞዝ ደርሷል፣ ደሞዟ ደርሷል። በ30 ነበር ሄደችው። ታውቃላችሁ ብዙ ጊዜ በ30 ነው ደሞዝ የሚከፈለው፣ ከ23 እስከ 31 ድረስ ነው እንግዲህ የአረቦች ደሞዝ ወደ አካውንታቸው የሚገባው ማለት ነውና በዛን ሰዓት ነው በ30 ስትሄድ ሰጥተዋት ሊሰጧት ስትጠይቃቸው በቃ እኛ ብዙ ነገር ላንቺ አጥፍተናል፣ እንትን ምንድነው ትኬት ቆርጠናል፣ ኢቃማ ሰርተናል። ስለዚህ ብርሽን የ1 ወር ደሞዝሽን እኛ ይዘን እንጠብቅሻለን፣ አንቺ ስትመጪ እንሰጥሻለን አሏት አለች። ገባችሁ እንግዲህ? ጭራሽ አላሰበችውም፣ አላሰብነውም። በቃ አልታሰብም ያ ነገር። እንዴት ሰው አንድ ሰው ደሞዙን ሳይቀበል እንዴት ይሄዳል ማለት ነው? አይ እኔ በዛ ቀራለሁ አትል። እሺ ብላ ተሰርቶላታል ኢቃማው። እንደገና አየር ትኬት ደርሶ መልስ ተቆርጧል። ስለዚህ እኛ ያን የሆነ ብልጣትም ስንፈጥር በእርግጥ እነሱም የሆነ ብልጣት ይፈጥራሉ ማለት ነው። ስለዚህ ብዙዎቹ እንደዛ ነው የሚያደርጉት ማለት ነው። ብዙዎቹ ተዝም ብቻ ሳይሆን ድሮ ራሱ ይሄንን ነገር ሰምቼው ቃለሁ ማለት ነው። ብዙ ጊዜ ሄደን እንመጣለን ብለናቸው ስንሄድ እነሱም ደሞዛችሁን ስትመጡ ትሰጣችኋለን 1 ወር ደሞዛችሁን፣ ወይም ደግሞ ልብሳችሁን ትታችሁ ሂዱ፣ ታትይዙ ደሞዛችንን ተሰጡ ምናልባት ልብሳችንን የሆነ ነገር ከኛ ያስቀራሉ ማለት ነው። ይሄን ትተሽ ትመጪ የራስሽ ነው ያንቺው ነው ብለው የሚሏሉ ማለት ነው። ስለዚህ እኛ ደግሞ ይሄንን አርገን ለማለት መጀመሪያ ማሰብ አለብን። ደሞዛችንን በተለይ ደሞዝ ይሄ ልብስ ምናምን ችግር የለው ቢቀርም ማንኛውም ነገር ችግር የለም። ግን ደሞዛችን በጣም ከባድ ነው። የደሞዛችን ነገር ሰዓቱ ደርሶ ራሱ ታልሰጡን ከባድ ነው እና ሀባይብ እህታችን በጣም ነው ማታ ወላሂ አሳዘነች ማለት ነው። በጣም እንግዲህ 1 ወር ደሞዝ እቺ እንግዲህ ደሃ ናት እንግዲህ አስቡ፣ ልጅ አላት፣ የልጅ እናት ናት። ዝም ብላ ነው የተሳፈረችው ስትለኝ በጣም ተናደርኩ ማለት ነው። እንግዲህ ጥፋቱ የት ነው? እሷ ናት እንግዲህ ጥፋተኛ ማለት ነው። እመጣለሁኝ ምናምን ብላቸዋለች። እነሱም ደግሞ ይሄንን ነገር ሲያስቡ አይ እኛም ደግሞ ተመልሰሽ ተመጣሽ የወር ደሞዝሽን ይዘሽ እንጠብቅሻለን፣ ስትመጪ ነው የምንሰጥሽ ብለው እንደዛ አረጓት ስትለኝ በጣም ነው የተናደርኩት። እንደው የኛ ኪሳራ በቃ የኛ በኢትዮጵያን ብሩ ይከስራል፣ በዚህም ይከስራል። በቃ ጉልበታችን ዝም ብሎ ነው የሚሄደው ብዬ በጣም ተናደርኩ። በጣም ስራ ታበዛበታለች ሴትይቱ፣ በጣም መናጤ ናት፣ ክፉ ናት። እና እንደዛ ብለው የሚያስቧሉና እኛ መጀመሪያ አስበን መሆን አለበት። ግን እህታችን ግዴታ አልመጣም ብላት ሆን ይሻላል ነበር። ግን ለምን አልመጣም በዛው ነው የምቀረው ማለት ትችላለች። ኮንትራት ስለሆነ ማለት ነው መብቷን 2 ዓመት ከ2 ወር ሰርታለች። ስለዚህ እንዴት ለምን አላለችም ብላት እሷን አትለቀኝም በሰላም አትለቀኝም ብላለችኝ አለች። ስለዚህ እህቶቼ እኛ መጀመሪያ ወደ ሀገራችን ለመግባት ስናስብ በቃ የሆነ ውሳኔ መወሰን አለብን። በቃ ተመልሰን የምንመጣ ከሆነ አይ ከመልሰን እንመጣለን ብለን ውሳኔያችንን በራሳችን ጨርሰን እነሱ መናገር
አለዛ ደግሞ በቃ አልመጣም፣ በቃ እኔ አሁን አልመጣም ነው ያልኳት። ወላሂ አሁን አልመጣም እኔ በዛው ነው የምቀረው ምናምን አልኳት። በእርግጥ እሷ ብትመጪ አሁን ትኬት ራሱ ባይቆረጥልሽ በዚህም ብትሄጂም ካንስል አላረግሽም በፈለግሽበት ሰዓት ተመልሰሽ መምጣት ትችያለሽ ብላኛለች። ግን ያው እኔ እንጃ ተመልሼ አልመጣ ያኔ አላስብበትም። ወይ ተመልሼ ሌላ ቦታ እሄዳለሁ እንጂ ተመልሼ እዚሁ ቦታ ብመጣ ራሱ ኩራቷ እንኳን ተመልሳ መጣች መሄጃ ምናምን ነው የምትለው ማለት ነው። እኔ ግን አላህ ያርግብኝ። ያው ታመጣ መቼም እንግዲህ አንድ ሰው ርዝቁ ነው የሚያመጣው እዚህ ቦታ ማለት ነው። ስለዚህ ርዝቄን ተሰው ሀገር ጨርሶ በሀገሬ ላይ ያርግልኝ። በዛው በሀገሬ ላይ እንደ ልጅነቴ እኖራለሁኝ እንደ ቤቴ ብዬ ወስኛለሁ። እንግዲህ ኢንሻአላህ ዱአ አርጉልኝ ሀባይቦቼ። እስካሁን ድረስ ታዳመጣችሁኝ መቼም ብዙዎቻችሁ ትንሽ አዳምጣችሁ ነው ውጥት የምትሉት ማለት ነው። አንዳንዴ እንደዚህ ኮመንት ላይ ምናምን ይጽፋሉ እስከ መጨረሻው ሳይሰሙ ቪዲዮውን ማለት ነው። ሌላው ጥያቄ ደግሞ የሆነች ትራት ጠይቃል። ይሄን ብቻ ሳይሆን በሌላ ቦታም የሆነ ሲጠይቁ ያለው ማለት ነው ብዙ እህቶች 2 አመት ከሁለት አመት ሰርተን 2 ወሩ ወይም 3 ወር ሆኗል። አሁን በፊት 2 ወር ነበረ፣ 2 አመት ከ2 ወር ነበር። አሁን ላይ ግን ከ3 ወር ሆኗል። እኔ አሁን ከ2 ወሬን ጨርሼ 3ኛ ወሬ ነው ማለት ነው። እና ግዴታ ነው ወይ መጨረስ አለብኝ ወይ? እኔ መጨረስ አልፈልግም ማረም ፈልገው ግን ሴትዬ ግዴታ ነው ብላለችኝ አለች። አዎ እህቶቻችን ወላሂ ይሄንን ነገር በጣም ብዙ እህቶች ይጠይቁ ያለው ማለት ነው። እንዴት አንድ ሰው ኮንትራት መጥቶ ኮንትራት ፈርመንበት የመጣንበት ጊዜ 2 አመት ከ2 ወር ነው። 1 ወር ግን ያው መግቢያችን ነው ወደ ሀገራችን ወይም በቃ ያኔ መወሰኒያችን ነው። ገባችኋ? ወይም መቀመጫችን ነው። ኢቃማችን የሚጀመርበት በዚሁ መቀጠል ከሆነ 2 አመቴን ጨርሼ 3ኛው ወሩ የሚጨረስበት ወደፊት ላለው አመት ኢቃማን የሚጨራረስበት ነው 3ኛው ወሩ ማለት ነው። 2 ወሩ ግን ግዴታ መጨረስ አለብን። 2 ወር ግዴታ አለብን። ብዙ እህቶች ኮሜንት ላይ ምንድነው ግዴታ አለብህ የለብሽም ግዴታችን 2 አመት ብቻ ነው እያሉ ኮሜንት የሚሰጡ እህቶች አሉ። አይደለም ወላሂ አይደለም። 2 አመት ከ2 ወር አንድ ሰው ኮንትራት ተመጣ 2 አመት ከ2 ወር ግዴታው ነው። ገባችሁ እንጂ 2 ወር ለምሳሌ አሁን አይ ሂዳ አሁን ያንን ትሰማና 2 ወር ግዴታ አይደለም አገሬ መግባት እፈልጋለሁ ብለው ሙሽኪላ የሚፈጥሩ ማለት ነው። ስለዚህ ያኔ የማናቀውን ነገር ባንናገር ትልቅ ነገር ነው ማለት ነው። አሁን ስለዚህ እኔ ደግሞ አሁን ለምሳሌ ጨርሼ 2 ወሩን ጨርሼ 3ኛ ወር ነው ያለሁት። አሁን በ3ኛ ወር በ28 ነው እንግዲህ ትኬት የምቆርጠው ማለት ነው። ስለዚህ 1 ወሩን ምንም ችግር የለም አያስከፍላትም። እንትን መጃን ነው የተሰጠን መጃን 1 ወሩ መጃን ያን የምንወስንበት ወደ ሀገራችን የምንሄድበት ወይም ጠቅለን ወደዚሁ የምንቀመጥበት ጊዜ ስለሆነ 2 ወሩ ግን እንትን ነው 2 ወሩ ግዴታ ነው። ግዴታችን 2 ወር ነው። ሲጀመር ስንመጣ እኮ በ2 ወራችን ነው የሚሰራልን። ገባችሁ? በ2 ወራችን ነው የሚሰራልን። ስለዚህ ከዛ ከ2 ወሩ ያንን 2 ወር ወደ ኋላ አድርገን ወደፊት 2 አመት አለን ማለት ነው። እኛ ግን ብዙዎቻችን የምንቆጥረው በፊት የመጣንበትን 2 ወር ወደ ኋላ አብረን ቆጥረን 2 አመቱ ጋር 2 አመት ሆነኝ 2 ወሩ ግዴታዬ ነው ወይ የምንላለን ማለት ነው። ስለዚህ መሆን የለበትም በፍጹም። ግዴታችን መሆን አለበት እንጂ ግዴታችን አይደለም አንልም። ግዴታችን ነው 2 ወር መስራት ግዴታ ነው። 3ኛው ላይ ግን ችግር የለውም ወደ ሀገራችን መግቢያችን ስለሆነ በ15ኛው ቀን በ13ኛው በ25ኛው በ20ኛው ቀን ልንገባ ስለምንችል 3ኛው ያ ነገር መውጫችን መግቢያችን ነው ማለት ነው ሀባይብና ይሄንን ሁላችሁም ማወቅ አለባችሁ። 2 ወራችን ግዴታችን ነው። 2 አመት ከ2 ወር ግዴታ ነው። ይሄ 2 ወር ግዴታሽ አይደለም ምናምን የምትሉቶች ይሄ ማንኛውም ህግ አይደለም። የማንኛውም ሀገር ህግ 2 ወር ግዴታ አይደለም። ተፈለሽ ሀገርሽ መግባት ትችያለሽ ምናምን አይባልም። እውነት አይደለምና ሁላችሁም ሰላማችሁ ብዝት ይበልልኝ። አንዳንድ ነገር ኮሜንት ላይ አስቀምጡልኝ። ሰሞኑን ደግሞ ቪዲዮ ዝቅ እያለ ነው። እኔም 1 ሳምንት ሆነኝ ቪዲዮ ተለቀቅኩ ማለት ነው። ለዛ ነው እንደዚህ እንትን ያለብኝ ማለት ነው። ቶሎ ታለቀቅን ዩቲዩብ ራሱ ሸር ያደርግልኝም ሸር እንዲያደርግልኝ እናንተ ደግሞ ለሌላ ሰው ይጠቅማል ካላችሁ ይሄ ነገር ለሌላ ሰው ሸር አድርጉልኝ። እንግዲህ ለእናንተ ይጠቅማል ብዬ ነው። ለመሄድ ስታስቡ ሀገራችሁ መወሰን አለባችሁ። ወይ መሄድ አለባችሁ አንመጣም ብላችሁ መናገር ለመዳሞች አለባችሁ። እና አሁን ላይ እነሱም ክፉ ሆነዋል ማለት ነው። እህታችንን በጣም ነው ያዘንኩት። የወር ደመወዟ እንግዲህ ወር ሙሉ ለፍታ ምግብ ነው የምትሰራው። እህቴ ደግሞ ጽዳት ነበረ፣ እሷ ምግብ ነው እንግዲህ አስቡት። ተቃጥላ ቂጣ ነው የምጋግረው።
ብዙ ጊዜ እነሱ ታውቃላችሁ አሁን ላይ ቂጣ ነው በቃ ምግባቸው ማለት ነው። ያንን ቂጣ ሁልጊዜ ጋግራ ምን ብላ 24 ሰዓት ቁማ ወር ሙሉ የሰራችበትን ብር ቀምተው አስቀርተውባታል። እሷም ታትመለስ በዛው ቀረች ብላ ትላንታ ነገር በጣም ተናደርኩ ማለት ነው ሀባይብና ሁላችንም በስህተት ራሳችን አንጉዳ ማወቅ አለብን። መጀመሪያ ይሄንን ባረግ ይሄን ሊሉኝ ይችላሉ ብዬ ማሰብ አለብን ማለት ነው ሀባይብ። ብዙ ጊዜ ያው ተስማሙ ከነሱ ጋር ትተውት ማሄዱትን ገኛ አይቀደሙትም ነው። ምንም ቢመረንም እየዋጥ ነው ማለት ነው። የመዳም ስራ በቃ ቢመርም እየዋጥን ነው። ምንም እኮ ደስ አይለም። ብንበላም ደስ አይል፣ ብንቀባም አንወዛም። ውስጣችን ሁልጊዜ እንደተረበሸ ነው በቃ እና እኔም ብቻ ነኝ ወይ እንደዚህ የሚያደርገኝ ልትሉ ትችላላችሁ። ሁላችንም ነን ማለት ነው። በተለይ አረብ ሀገር ወደ አረብ ሀገር ወዲያው እንደመጣ በጣም እንጨናነቃለን፣ እናስባለን። ልናብድ የምንደርስ እህቶች አለን ወዲያው ስንመጣ ማለት ነው። ግን ያንን ቀን እንደምንም ብለን ማሳለፍ አለብን ማለት ነው። ሀባይቦቼ ጠንክሩልኝ፣ በርቹ። እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ እያረጋችሁ ሸር አድርጉኝ። እሺ ሀባይቦቼ